ቀስቅሳ አልሰማ እግዚአብሔር ይመስገን በቃ እንትኑ ተነስቷል። ምንድነው? ስለዚህ ይሄ ዋር ነው። መጽሐፍ ቅዱስ ሲናገር ምን ይላል? እኔ ሰላምን ላሰፍር አልመጣሁም፣ በመካከላችሁ ልዩነት ይመጣል። እግዚአብሔርን የሚወዱ አምላካቸውን የሚወዱና የማይወዱ ሰዎች ይመጣሉ። ለሁለት ማሊያ መጫወት ግን አይቻልም። በሁለት ማሊያ እዛ ሰፈር ሄዶ ወይኔ አንዷን ሊስትለኝ አይቼ ነው በጣም ገርሞኝ አዳምጣለሁ እና ጆርጂ ቤት ቁጭ ብለው አንዲት ጴንጤ እዚህ ቤት ገብታ ነበር በቀደምታ እና እንድትገባ ጋበዝኳትና እኔ አይ ላቭ ዩ ሶ ሲያበዛብኝ አሁንም ከድሮ ጀምሮ ክብር ለእግዚአብሔር ይሁን። የሆነ ነገር ሰርቶልኛል። እቺ ነገር ለእናንተ ምክር ትሆናችሁ። በጣም ሰው አይ ላቭ ዩ የኔ መቤት ካብ ካበዛ እንደዚህ በሉ። ትንሽ ፍሬን ያዙ እናንተ እና ምንድነው አበሻ እንኳን በዚህ አይታማም አይደል? ፍሬን በሚያዝ አበሻ ምን ፈልጎ ነው ይላል። አይ ላቭ ዩ በዛ። ሶስተኛ ሰላምታ አንዱ ለነገር ነው። አይ ላቭ ዩ አለኝ፣ አይ ላቭ ዩ ቱ አልኩ። እንደገና አይ ላቭ ዩ ቱ እየቆለላችሁ ሲመጥ ሊፈጠፍጣችሁ እንደሆነ ተረጋግታችሁ ማዳመጥ መቻል አለባችሁ። የሆነ ሰው እየቆለላችሁ ከሄደ አወዳደቃችሁ እናንተ ቆለሉኝ ብላችሁ ዝም ብላችሁ ከፍ ብላችሁ እንዳታብጡ። ሲፈጠፍጧችሁ እንደዚህ ነው የሚያወርዷችሁ። ስለዚህ እንዳትፈጠፈጡ። ቁጭ ብላ ሴትዮዋ ጴንጤ ናት፣ አሜን ትባላለች። ቅድም በሌላ እዚህ ጋር መታ ሰብልዬ የኛ ጀግና ባንቺ እኮ ነው የተማርኩት ሴትነቴን። እዚህ ሚዲያ ላይ ይሄ ቲክቶክ ሳይመጣ ይሄ ፕላትፎርም ሳይመጣ አንዴ በምንድነው በፌስቡክ አንዴ በዩቲዩብ ነበራችሁ። አሜን የምትባል ሴት ገብታ እዚህ ውስጥ አይ ላቭ ዩ ሶ ማች በጣም ነው የምወድሽ፣ እኔ በጌታ እህትሽ ነኝ፣ የጌታ እህትሽ ጌታ ኢየሱስ ይባረክ። አወራሯ ግን አልጣፈጠኝም ነበርና በማልከት አቆማት ነበር ይወራድ ጋብ እንድትይዝ። ከዛ ፎሎ አድርጋኝ ስለነበር ፎሎ ባክ አርኳትና ቤቷ ገባሁኝ። ላዳምጣ ስገባ ሰብሊ ካልገባች አለች። እቺ ልጅ እንዴት ነው ፍቅሯ በጣም ጸናብኝ። እኔ የማያቀኝ ሰው መጥቶ ተጠምጥሞ ዝም ብሎ በጣም ሲስመኝ አልወድም። የማያቀኝ ሰው እኔ አይ ፎሎወሮች የሆናችሁ ብትስሙኝ ችግር የለብኝም፣ ስታገኙኝ አንሰብም እንዳትለው። እንደሱ አይደለም። ይሄ የሞቀ በአንድ ጊዜ ወይኔ ምናምን ብሎ የሆነ ሰው ሲጠምጥ አልወድም። እና እቺ እህታችን ይሁዳ፣ አንቺ ይሁዳ እግዚአብሔር ይቅር ይበልሽ። ከዛ ቤቷ ሰብልዬን አታውቋትም? ሰብልዬ ግቢና ካፊን እንደው ስለ እግዚአብሔር ቃል ካፊን እንዴ እኔ በጌታ አልደራደርም እንዴ። እኛ ማን ነው በቀደም እዚህ ገብቶ ነበረ ወንድማችን አምጡልኝ። እሱ በጣም የሚገርም እግዚአብሔር ቃል ተናግሮ እኛ እግዚአብሔር ቃል ምናችን ነው በቂያችን ነው። እኛ ፌሚኒዝም አንሆንም። እግዚአብሔር እኛን ራሱ ሙሉ አድርጎናል፣ አውጥቶናል። ነፃ ያወጣን እግዚአብሔር ነው እኛን ነፃ ያደረገን። ስለዚህ እኛ ፌሚኒስት መሆን አንችልም። በዚህ ነገር አወራን በቀደምና ልክ ነው አለች። ቤቷ ሰብልዬን አመስግኑኝልኝ። እዚህ ውስጥ ያላችሁ በሙሉ ሀይ በሏት። እንደውም አንዳንዶቹ ስሜንም አልጠሩም። እነሱን ቴንኪ አላልፍም። ተረጋግተው እንዴት ነው ምንድን ነው አሞቀቻት አይነት ነገር እና እኔም ሙቀቱ ብዙ አልተመቸኝም። እኔ ቆንጆ ሌላ ቀን መጣላ ቴንኪው እየወጣ ዛሬ ጠዋት እኔ ስቱፒድ አይደለሁም። ይኸውልሽ ስራዬን እሰዋዋለሁ። የኔ ስራ መዘጋት ካለበት ይዘጋል። በጌታ አልደራደርም፣ በእግዚአብሔር አልደራደርም፣ በቃሉ አልደራደርም። አም ጀግናው አመ ዲቦራ ቀልድ አላውቅም። እና ገብቼ ያዳምጣለሁ። ያቺ 50 ዓመት የሞላት ሴትዮ ምን በእውነት እኔ ቲጂ አልፎ አልፎ ነው እንጂ በእውነት አላውቃትም ነበር። ግን አልፎ አልፎ እንዴት የምትጣፍጣ የተቆራረጠ ቪዲዮ አይነበርና ቲጂ በመልክ ያው አልፎ አልፎ በመጣው አያታለሁ ምን እንደተፈጠረ ይሄ ሁሉ ኮተት ውስጥ ይሄ ሚዲያ እንዳለ አላውቅም። I was really busy እና አሁን አቴንሽኔን ሰብሰብ አድርጌ ሳይ ቲጂን ጥደዋት የለ እንዴ? ብቻዋን ያራግቧት የለ እንዴ? ፍሬንድ በሁለት ማሊያ መጫወት አይቻልም። ጴንጤ ነኝ፣ የኢየሱስ ነኝ። እኔ ኦርቶዶክስንና ሙስሊምን የማደንቅበት በእምነቱ አይደራደርም። አም ሶሪ ማይ ፕሮቴስታንት ሲስተርስ
አንዳንዶቻችሁ ችግር አለባችሁ። እንደ ይሁዳ እንዲህ የሚያረጋችሁ ነገር አለ። እስቲ ኦርቶዶክስን ንኪው። ቀላቅ በቅዱሳን አልቀልድም። ባመንኩበት በስዕል አድኖ አልቀልድም። መብቴ ነው የሚልሽ እና ሙስሊም ጋር እኔ ባማመንኩበት እንዳመጭብኝ አላህ እንደዚህ አይሆንም ብሏል። መብቱ ነው። ያመንኩትን እኛ ሰፈር ስትመጡ ጌታ ኢየሱስ ይባርክሽ፣ መጸለይ ነው ያለብን፣ ለጠፉ ሰዎች እንጸልያለን። መልመጥመጥ ልምጥምጣ ጌታ ይገስጻችሁ። እናንተ የምትልመጠመጡ ኢየሱስ ጌታ ነው። እግዚአብሔር ቦልድ የሆነ ሰው የፈጠረው ቦልድ የሆነ ሰው ትቆረጣለን ያለው ክርስትና አንገት ያስወዋል። እናንተ ክርስትና አይደለም የእናንተ አምላክ እሱም ብሎ አምላክ እየተባለ እናንተ ሆዳሞች፣ ፈሪሳውያን፣ ይሁዳ ሻጮች። ይሁዳ እንደናንተ ከኢየሱስ ጋር ተለጥፎ በየጓዳው ይበላ ነበር እየሄደ። እሱም እኮ የኢየሱስ እኮ ተከታይ ነው። እኔ ባይዘዌ የሴት ለሴት የሚዋደዱ ሴቶችን ወንድ ለወንድ የሚዋደዱ እንደ ሰው እወዳቸዋለሁ፣ ሰዎች ስለሆኑ። እነሱ ውስጥ ያለው ስፒሪትና አላማቸውን ግን እኔ ተዋጊያቸው ነኝ። አላማቸውን እዋጋለሁ። የሴጣንን ሽንገላ አንስተውም። እነሱ ነፃ እንዲወጡ እንፈልጋለን። ከነሱ ጋር ከስጋና ከደም ጋር ምንም ጸብ የለንም። ግን እነሱ የሚያካሄዱትን ነገር ግን በፍጹም አንቀበልም። እኔ ጆርዲን አልጠላትም፣ ፐርሰናልም ችግር የለብኝም። ጆርዲ ይዛ የመጣችውን ነገር ግን ይደፋታል፣ ከነጥንሱሱ ይደፋል። ጆርዲ ፍቃዷ ከሆነ ትተርፋለች፣ አትትረፍ ካለ ደግሞ ይሄዳለሁ ካለች ደግሞ በጌታ ሰላም ትሄዳለች። እሱ የእሷና የእሷ ፍቃድና የእግዚአብሔር ጉዳይ ነው። እኔ አምላኩ አይደለሁም። እኔ አልሞትኩላትም። መስቀል ላይ ተሰዋው ኢየሱስ ነው። እኔ አይደለሁም የሞትኩላት። እናንተ ሆዳም ጴንጤዎች ግን በአንድ ቪዲዮ ነው ኦርቶዶክሳውያን እነሱ ቤት እኔም ገባው፣ ዲያቆኖቹ አሉ። እንደ አሜን የምትባል ሴት አይነት መልክሽን አሳምረሽ፣ ኧረ በኢየሱስም ንስሐ ገብተሽ ወደ አምላክሽ ተመለሽ። ይሄንን እመክርሻለሁ። አምነርስ ልጆች አሉኝ ምናምን፣ እኔም ባለ ትዳር ነኝ፣ እኔም ፌሚኒስት ነኝ። ክርስቲያን ብሎ ፌሚኒስት የለም። ከእግዚአብሔር ጋር የሚጣላ ፌሚኒስት የለም። ፌሚኒዝም ከእግዚአብሔር ጋር ይጣላል። ኖ ይጣላል ከእግዚአብሔር ጋር። ፕሮቴክት የምናደርግ አባቶቻችንን ፕሮቴክት የምናደርግ በዚህ ዘመን የተነሳን አርበኞች እግዚአብሔር ሰራተኞች ነን። ሙስሊም እህቶች አሉን፣ ኦርቶዶክስ እህቶች አሉን፣ ፕሮቴስታንቶች አሉን፣ አበሾች አለን። የምንነሳ የማያምኑ ሆኖ ለእግዚአብሔር የሚሰሩ ሰዎች አሉ። እመኝ ሴጣን ለእግዚአብሔር ይሰራል። እግዚአብሔር እኮ ሂዝ ኢን ኮንትሮል። እግዚአብሔር ሰራተኛ ነው። የሁሉ ፈጣሪ ነው፣ አዛዥ ነው። እና በሁለት ማሊያ አትጫወቱ። እኔ እንደናንተ ብሆን ካመንኩበት በቃ ከእሷ ጋር አምኛለሁ። የእውነት ኪሳራ ውስጥ አትግቡ። ወይ ከዛኛው ጋር ተጠቀሙ፣ ወይ ከዚህኛው ከአንዱ ጋር ተጠቀሙ። የታንን የምሬን ነው የምላችሁ። ይኸውላችሁ ኢየሱስ ክርስቶስን ሲከተሉ እዚህ ጋር ሙስሊም እና ክርስትናን የማትከተሉ ሰዎች ከይቅርታ ጋር ለትንሽ ደቂቃ ነው እየሰበኳችሁ አይደለም። ኢየሱስ ክርስቶስ ሲመጣ ምን አለ መሰላችሁ? እኔን የሚከተለኝ ቢኖር እናቱን፣ አባቱን፣ እህቱን፣ ወንድሙን፣ ባሉን ምኑን ይተውና ሁሉም ነገር ስራዬ ምናምን የተነካ ሄደው እንትን ምንድነው ጉጉል ላይ ጻፉብኝ ምናምን ብለሽ አልቅሰሽ ኖ አልነካችሁም ነው ታውና ነው የሚታረደው። ተወርድና ትመጣለህ። በሬህን ሰውተህ ውጣ። ዓለም ለማትኖርባት ለዚች ምድር ኮተት ረክሰን አንሞትም።
ምድራችንን አርክሰን ለልጆቻችን ሰጥተን አንሞትም። ልጆቻችንን ነፃ እናውጣለን። ሴት ልጆቻችንን ነፃ እናውጣለን። ወንድ ልጆቻችንን ነፃ እናውጣለን። ከዩሮፕ የመጣ ምናምን እኛ ነገር አይመራም፣ በቃ አይመራም ማለና እንዴ ጥቂት ሰዎች እኛን ራን ሊያደርጉ ነው እንዴ? ፒቲሽናችንን እያነሳን ነው። እያንዳንዱ ሰው ኢሜይላችሁ ጋር ትገባላችሁ። ኢሜይላችሁ ላይ ለነሱ ፒቲሽን የፈረማችሁበት ኢሜይል ይልክላችኋል። እዛ ጋር ሄዳችሁ አይ ቼንጅ ማይ ማይንድ ኢሜይልን እንትኑን ፒቲሽኔን አንስቻለሁ ተነሳላችሁ። ዶክተር አብይ ጋር ሄዳችሁ ትዊተር ላይ ምናምን የፈረማሉ ከታች ኮመንት የጻፋችሁትን ብድግ ታረጉታላችሁ። ይሄ ነው የሚደረገው። በአንድ ላይ ሆነን አንድ ላይ ተዋቅረን ምድራችንን እናጽዳለን። እኔ ነኝ ለአቤቄለሽ ማለቅስላት ለእህቴ ልጇ አላጣችሁ። እኔ ነኝ። ኦርቶዶክስ ናት፣ ብሯን የሰጠች ኦርቶዶክስ ነው የሰጠው። ወንድሞቿ ናቸው፣ ቄሶች ናቸው ያስታረቋት። ትዳሯ ላይ ቢሆን ያጽናኗት፣ ያበረቷት። ሙስሊሙ ሼኩ ቄሱ ምኑ ነው አይደል ያጽናናት። ታረቁ ብለው ጴንጤው አይደል አልነበሩ አላያ እንጂ ዩሮፕ አይደለም። ኖ ለስንዴ መጥቶ ታዲያ እናንተ ጋር ግብረ ሰዶማውያንን የሚንትን የሚል ድርጅት ኢትዮጵያ ላይ ገብቶ እነሱ እንደዚህ ሲያደርጉ እናንተ ታዲያ ትቀበሉ አይደለም ወይ? እና ድሃ አገራችን የድሃ ነች። ከሁሉም ጋር እንኖራለን። ያመኑበትን ማመን መብታችን ነው። አገራችን ላይ ሆነው ተመሳሳይ ጾታ ባልና ሚስት የሆኑ ሰዎች ሚስትና ሚስት ምናምን የሚሆኑ ሰዎች አሉ። መብታችሁ እናከብርላችኋለን። እኛ ጋር ገና መብታችሁ አዘሩትም ነው ጥያቄ። መብታችሁ ነው። ለምን ሆናችሁ አላለም? አይመለከተንም። ለምን የዚህ ሃይማኖት ሁን ለእናንተ ሃይማኖት እንምረጥላችሁ ለምናምን አላለም። አይወጣንም። ነገር ግን ቁጭ ብለን ግን አምላካችን ሲሰደብ፣ እግዚአብሔር ሲሰደብ፣ ሃይማኖት ሲሰደብ፣ አባቶች ሲሰደቡ፣ ካልቸራችን ሲሰደብ፣ ስንዋረድ ስንቀል ግን ከዚህ በላይ መሞት የለም። እኔንም ከኔ ጋራ በእኔ አመለካከት የምትጣሉ ሰዎች ልትኖሩ ትችላላችሁ። የእናንተን አመለካከት የማልደግፍላችሁ የእናንተን አመለካከት ለምሳሌ ሰብለ እንዲያነ ነገር እንዲናት እንዲህ ብላይ ነበር አንድ ቀን ምናምን ልንጣላ እንችላለን። የተጣላችሁ የተናደዳችሁ ልስኖ ይሄ ግን የጋራ ጉዳያችን ነው። ይሄ የህይወት ጉዳይ ነው። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ስለዚህ እንደዚህ የለም። እንዲህ ያላችሁ ሰዎች ከእግዚአብሔር ጋር ነን ያላችሁ ሪሙቭ እንትናችሁ ይሄንን የለጠፉትን ነገር ተቀይሩትና ሌላ ሎጎ ለጥፈን በሌላ ሎጎ አዲስ ነገር ይዘን መተን ምድራችን እናተርፋለን። ወንዶችና ሴቶች ልጆች አይደፈሩም። ምድራችን ትጸዳለች። አሁን ልዩነታቸው የሚታወቀው የዛንትኖች አባል የሆኑ ሰዎችና እኛ የምንታወቀው መጽዳት አለበት። እነማን እንደሆኑ ግሪናቸውን አድርገው የሚመጡ የእነሱ ናቸው። እነሱ እነማን ናቸው? የክርስቶስ ተቃዋሚ ወገን። ዌክ አፕ። አንድ ሴት መቃወም ከቻሉና እኔ 1 ሚሊዮን ጊዜ ስራ ይዘጋታል ምልሽ እንኳን የጉግል ሪቪው ስራዬን የሚዘጋው አይ ዶንት ኬር ስለማታውቁኝ ነው። በኢየሱስ አልደራደርም። እኔ ባመንኩበት እኔ ህዝቤን የምወደው እስከ ጥግ ነው። ጌታ ምስክሬ ነው የምላችሁ። እንደዚህ ለፌክ ልመስላችሁ ይችላል አይደል? ለማታውቁ እኔ የእውነት ነው ወገኔን የምወደው ሞቼ ነው የምወደው ሀገሬ ኢትዮጵያ በጣም ነው የምወዳት። ሀበሻ እወዳለሁ። እኔ ኢቨን ኤርትራውያኖቹ ሀበሾች ናቸው። አይ ላቭ them። እንዲነኩ አልፈልግም። ሀበሻ እንዲነካ አልፈልግም። ምድራችን እንድትበክት አልፈልግም። ለመሰላችሁ ውበታችን ቤተሰባችን ነው። ሀበሻ እናቱን ያከብራል፣ አባቱን ያከብራል፣ እህቱን ያከብራል፣ ወንድሙን ያከብራል። ታላቅ ታናሽ የሚባል ነገር አለ። ከመቀመጫ ብድግ የሚባል ነገር አለ። እኔ እኮ በልቻለሁ ጠግቤ ቤት በልተው ይሆን ይሄ ይውላችሁ ሌላ ዓለም የለም። ይሄንን አናስወስድም። ይሄንን ልናስነጥቅ ነው። ይሄንን ልናስበላ ነው ወገኔ። ቡና እንደዚህ ከቦ የሚጠጣ ዓለም የለም። እኔ አረበና ተከኔ በቃ ግማሽ እንካፈል ሲኒውን የሲኒዋን ቡና ግድ የለክም። እኔ በቃኝ
እርቦት እንኳን ኖ ለእንግዳ ይሉኝታ የሚይዘው ይሄ የለም ዓለም ላይ ያለን እኛ ነን። አታስወስዱ። ጌታ ኢየሱስ ምስክሬ ነው። እኔ ፌክ አይደለም። እኔ አሁን እንዳታስቡኝ ከሆነ ግሩፕ ጋር ምናምን እኔ ችግር ከማንም ሰው ጋር የለብኝም። ከማንም ጋር በዛ እንዳትመጡ ከኔ ጋር። እኔ አሁን ጦርን ከእነንትና ጋር ኖ እኔ የነሱ ጉዳይ አይደለም። ይሄ የዓላማ ጉዳይ ነው። አንድ ዓላማ መጥቷል። በዛ ዓላማ መጥቻለሁ። በቃ አለቀ። በሀገር ጉዳይ ነው ይሄ። የመኖርና ያለመኖር የመትረፍና ፋሚሊን የማትረፍና ያለማትረፍ ጉዳይ ነው። ገባችሁ አይደል? አንድ እዚህ ጋር በጣም ተደጋጋሚ የሚጻፋል ይሁን ለምን መሰላችሁ? አንድ ሰው የሆነ ሰው ህመም የሚሰማው ከሆነ የሆነ ነገር ይዞ ሲመጣ ሀሳቡ ላይ መች ይችላል፣ ግን እስቲ ሰው ያሳዝንሻል። እኔ ደግሞ ደፋሪ አላበረታታም። አሁን አነጠርናቸው። የአንድ ቪዲዮ ነው ያነጠራቸው። አንድ ቪዲዮ ፋይት አረኳቸው በአንድ ቪዲዮ። እሷ ቪዲዮ ማንነታቸውን እንደዚህ እያደረገች መጣች። ቲጂን እና እህቶቼን አንዳንድ እህት ወንድሞቻችንን እንደዚህ ሲያበጥሯቸው ነበረ። አንመለስም። እኔ ከነ ቲጂ ጋር ነው የምሰራው። እኔ ከወንድሞቼ ጋር ነው የምሰራው። አንመለስም። የምንመለስበት ጉዳይ የለም። ይሄ ነገር መፍትሄ አግኝቶ አንደኛ ኢትዮጵያችን ላይ ያለው ህግ ሆኖ ሲሰራበት፣ ሁለተኛ የእግዚአብሔርን ቃል የሚያንጓጥጡ እግዚአብሔርን የሚሰድቡ የመጀመሪያ እግዚአብሔርን የሚሰድቡ ሰዎችን ዘመኑም ስለሆነ ይሄ ዘመኑ ነው። የእግዚአብሔር ተቃዋሚዎች ይነሳሉ። እኛ ደግሞ ቴስት እንደረጋለን። የኛን ነገር እንዲነኩ ይደረጋሉ። ያን ጊዜ እግዚአብሔርሽን ነው የምትፈልጊው ወይንስ ኧረ እኔ በቃ ከእናንተ ጋር ፒስ ነኝ፣ ፒስ በቃ ተስማምቼ እኔ ከእናንተ ጋር በቃ አትንኩኝ፣ እኔ ከእናንተ ጋር ተስማምቼ ግድ የለም እንደፈለጋችሁ ፒትናችሁን ሰብስቡ፣ እዚህ ጋር ፕሪች አድርጉ፣ ሰውን እየሰበሰባችሁ ወደ ምናምናችሁ አንልም። ይህን አናረግም። ለአምላካችን ለጌታችን ላመንበት ነገር ለእምነታችን ለሃይማኖታችን የሚሰዋውን እንሰዋለን፣ የሚጣለውን እንጥላለን። የኢትዮጵያ ሕዝብ በሃይማኖቱ አይደራደርም። በዚህ ታወቀ። ሙስሊም በለው ክርስቲያን በለው። እኔ ስለ ክርስትና አንዴ ላቁመውና ሙስሊሞች እኔ አረብ ሀገር ኖር ያውቃለሁ። ጌታ ምስክሬ ነው። እኔ የሀገሬ ሙስሊሞችን በጣም የማከብራቸው። በሃይማኖት አንድ አይነት አይደለንም አይደለም፣ ግን አም ፕራውድ ኦፍ them ባመኑበት። ይኸውልሽ አረብ ሀገር ስትኖሩ እነሱ ለዛኞቹ የተወሰነ ቀን በቃ እንትን ብለው ቀን ተኝተው ማታ በልተው የሆነ ነገር ያደርጋል። የሀገሬ ግን ሙስሊም እንደሱ ቀን ስራውን ረጭ አድርጎ ሰርቶ ጾሙን ጾሞ በሃይማኖቱ አይደራደርም። በሃይማኖት እና ከሳምንት በኋላ ደግሞ ትቶ የሆነ ነገር ሳይገባ ነው በሃይማኖቱ አይቀልድም። አለቀ በቃ አይቀልድም። የኢትዮጵያ ኦርቶዶክስ ጋር ስትመጡ ቀልድ አያውቁም። ጾም ነው ዚፕ ቀልድ አያውቁም በሃይማኖታቸው። አበሻ በእምነቱ ቀልድ አያውቅም። ፕሮቴስታንትም ጋር የኢትዮጵያ ፕሮቴስታንቶች ጋር ቀልድ አያውቁም። አበሻ በእምነቱ ቀልድ አያውቅም። ሰብልዬ ሃይማኖተኛ ነሽ ወይ ካላችሁ አይደለሁም፣ ሃይማኖተኛ አይደለሁም፣ ግን አምላኬን በጣም ወደዋለሁ፣ ህዝቤንም በጣም ነው የምወደው ሰው። ስለዚህ በሁለት ቢላ ለሚበሉ ከሚበሉ ጓደኞቻችሁ ተጠበቁ። ከነ አሜን እንደነ አሜን አይነት አሁን እናንተን አሞግሰው ስንት ፍሬንድ አሏችሁ? አሞግሰዋችሁ ስታምሪ ሲያምርብሽ፣ ልብስሽ ሲያምር፣ ባልሽ ሲያምር ምናምን አቤት ትዳራችሁ ሲያምር፣ በሌላ ቀን መታ ባልሽ ግን አንዳንድ ነገሩ አይመቸኝም እንደሱ ያለችለት ፍሬንድ ቤትሽ ልታፈርስ መታለች። ቢ ኬርፉል አም ቴሊንግ ዩ ቢ ኬርፉል። ቤታችሁ ሊፈርስ ነው፣ ትዳራችሁ ሊፈርስ ነው፣ የልጆቻችሁ ህይወት ሊፈርስ ነው። ነገ መውለድ አለባችሁ። ሴቶች ሆይ መውለድ አለባችሁ። ህይወት
በተመሳሳይ ነገር ውስጥ ምንም አይደለችም። ህይወት እግዚአብሔር እንደፈጠራት እንደሰራት ወንድ ሴትን ይዞ አብረው እየተጣሉ እየታረቁ ልጅ አምጥተው ሲደክማቸው ደካማ ወንድ